እዚህ ጋር የምትመለከቷቸውን በሙሉ እዚህ ጋር የዘረዘርኩላችሁ እንደዚሁም እዚህ ጋር በተለያየ ነገር ማስቀምጥላችሁ እነዚህ ቴክስት ቱ ኢሜጅ የተቀየሩ የኤአይ ኢሜጆች ናቸው። ብዙ ጊዜ ኤአይ ኢሜጆችን በመጠቀም ዩቲዩብ ላይ የምንሰራቸው የናሬሽን ቪዲዮ ወይም ደግሞ የተረካ ቪዲዮዎች በጣም ብዙ ሺህ ቪዎች ይታያሉ። ዛሬ በዚህ ቪዲዮ ማሳያችሁ ቴክስታችን እንዴት ወደ እነዚህ አይነት ኢሜጅ መቀየር እንደምንችል እና ያለምንም ሊሚቴሽን በቀን የፈለግነውን ያክል እንዴት ዳውንሎድ እንደምናደርግ ነው ማሳያችሁ። እንደምትመለከቱት እነዚህን ኢሜጆች እኔ 2 ደቂቃ ባልሞላ ጊዜ ውስጥ ነው የሰራሁት። እንደዚሁም ለራሴ ለዩቲዩብ ቻናል የምጠቀማቸው ነው። ሌላ ዩቲዩብ ቻናል አለኝ ናሬሽን የተለያዩ ታሪኮች የሚሰሩበት ለነሱ የምጠቀማቸው ፎቶዎች ናቸው። እነዚህን ፎቶዎች ዳውንሎድ በማድረግ የተለያዩ ኤአዮች ላይ አስገብተን ወደ ቪዲዮ መቀየር እንችላለን። ካልሆነም ደግሞ ካፕከት ላይ ብቻ ቪዲዮ እንዲመስሉልን ዙም ኢን ዙም አውት እያደረግን ቪዲዮ እንሰራባቸዋለን። ዛሬ በዚህ ቪዲዮ ሙሉን ነው ማሳያችሁ። ከኛ የሚጠበቀው የእጅ ስልክና ኢንተርኔት ብቻ ካለ እንደነዚህ አይነት ኢሜጆችን ጀነሬት ማድረግ እንችላለን ማለት ነው። በመቀጠል ቀጥታ ወደ ፒሲ ነው የምሄደው። እናንተ የእጅ ስልክ ካላችሁ ምን ታደርጋላችሁ? ጎግል ክሮማችሁ ላይ ትገቡና ከላይ ያለችዋን ሶስቷን ነጠብጣብ ነክታችሁ ዴስክቶፕ ሳይት አድርጋችሁ እኔ የማደርገውን እያንዳንዱን ነገር ማድረግ ትችላላችሁ። ለዚህ ፐርፐስ የምጠቀመው 2 የኤአይ ነው። የመጀመሪያው እንግዲህ ማይ ፌቨራይት ኤአይ የሆነው ቻትጂፒቲ ነው። ብዙዎቻችሁ ቻትጂፒቲ ያላችሁ ቻትጂፒቲ መጠቀም ትችላላችሁ። ስለዚህ ምንድነው የማደርገው? ቀጥታ ወደ ዴስክቶፕ ወስጄ ላሳያችሁ። ቀጥታ ቻትጂፒቲ ጋር የምገባው እንደምትመለከቱት ብሮዘር ከፍቻለሁ። ዘን ጂፒቲ ብለን ሰርች እናደርጋለን ወይም ደግሞ ኦፕን ኤአይ ብለን ሰርች ማድረግ እንችላለን። ቻትጂፒቲ ብለን ሰርች ስናደርግ መጀመሪያ ላይ የሚመጣልን የቻትጂፒቲ አለ እንከፍታለን። እዚህ ጋር እንግዲህ ሎጊን ማድረግ ትችላላችሁ፣ ሳይን አፕ ማድረግ ትችላላችሁ። ከዚህ በፊት ሳይን አፕ ካደረጋችሁም ደግሞ ሎጊን ማድረግ ትችላላችሁ። አሁን ምንድነው የምናደርገው? ብዙዎቻችሁ እንግዲህ ቻትጂፒቲን በዚህ መልኩ አትጠቀሙም። እኔ ግን ምንም አይነት የእንግሊዝኛ እውቀት ራሱ ባይኖራችሁ ቻትጂፒቲ እንዴት እንደምጠቀመው አሳያችኋለሁ። ቻትጂፒቲ አማርኛ በደንብ ነው የሚሰማው፣ አማርኛ በደንብ ነው የሚያነበው። ትንሽ በአማርኛ ጽሁፎችን የሚሰጠን አማርኛ ትንሽ ሸፈፍ ያለ ቢሆንም ግን ቻትጂፒቲ አማርኛ በአግባቡ ይሰማል፣ የምንሰጠውንም ጽሁፍ በደንብ ይሰጠናል ማለት ነው። ስለዚህ ምንድነው የምናደርገው? ኪቦርዴን ልቀይር፣ ወደ አማርኛ ልቀይረው እና እስኪ አንድ ናሬት ሊደረግ የሚችል ለምሳሌ ባይብል ላይ የዳዊትና የጎልያድ ታሪክ አለ አይደለ? እሱን ጻፍልኝ ልበለው። ስለ ዳዊትና ስለ ጎልያድ ስክሪፕት ጻፍልኝ እለዋለሁ። አሁን ልብ በሉኝ፣ አሁን እየጻፍኩ ያለሁት ኤግዛክት የሆነ ኢሜጅ እንዲወጣልኝ ነው። ይሄን እየጻፍኩ ያለሁት ምን አደርጋለሁ? አሁን በመጽሐፍ ቅዱሳችን ላይ የዳዊትና የጎልያድን ታሪክ በ2 ደቂቃ ቪዲዮ እንዲሆን አድርጋ ስክሪፕት ጻፍልኝ እለዋለሁ በአማርኛ። ተከታተሉኝ። አያችሁት? እንደምትመለከቱት ምን ብዬ የጻፍኩት መጽሐፍ ቅዱስ ላይ የዳዊትና የጎልያድን ታሪክ በ2 ደቂቃ ቪዲዮ ለመስራት ስክሪፕት በእንግሊዝኛ ጻፍልኝ። አሁን በአማርኛ ጻፍልኝ ካልኩት አማርኛው ትንሽ የተመታ ነው። በእንግሊዝኛ ጻፍልኝ እለዋለሁ። አፕሎድ እናደርገዋለን። የ2 ደቂቃ ቪዲዮ የሚሆን እንግሊዝኛ ይጽፍልኛል ማለት ነው። እንደምትመለከቱት መልሱ በእንግሊዝኛ ነው የሚሆነው። ታይትል ጀምሮ ነው የሚጽፍልኝ። አያችሁ? ዘ ስቶሪ ኦፍ ዴቪድ ኤንድ ጎልያድ ኢን 2 ሚኒት ብሎ ስክሪፕቱን እንደሚከተለው ያስቀምጣል። አሁን ይህን ስክሪፕት አይደለም ቀጥታ የምንወስደው። ከዚህ ስክሪፕት በኋላ ደግሞ ፕሮንት ጻፍልኝ እንለዋለን። ስፔሊንግ ላይ ማተር እንዳታደርጉ በአማርኛ መጠቀም ትችላላችሁ፣ የእንግሊዝኛ እውቀት ባይኖራችሁ ራሱ። ግን እንግሊዝኛ እንድታውቁ በደንብ አድቫይስ አደርጋችኋለሁ፣ እንግሊዝኛ በደንብ ማወቅ ስላለብን። አሁን በመቀጠል ምንድነው የምናደርገው? ኦልሬዲ ናሬት አድርጎ ስክሪፕቱን የ2 ደቂቃ ቪዲዮ አድርጎ ጨርሶልናል። ምንድነው የምናደርገው? በመቀጠል ምንድነው የምጽፍለት? ለዚህ ስክሪፕት ፕሮንት ጻፍልኝ ሚኒት ባይ ሚኒት ኦር ለየትዕይንቱ ፕሮንት ጻፍልኝ እለዋለሁ ማለት ነው። ኦኬ አሁን ምን ብዬ ነው የጻፍኩት? ለዚህ ስክሪፕት በየትዕይንቱ ፕሮንት ጻፍልኝ እለዋለሁ። ባይ ስቴፕ በየትዕይንቱ ፕሮንት ይጽፍልኛል። አያችሁት? አሁን እያንዳንዱ ፕሮንት ፎርማት ስክሪፕት አድርጎ ናሬሽን 1 እንደምትመለከቱት የመጀመሪያ ይህንን ፕሮንት ጽፎልኛል። ይሄ ፕሮንት እንግዲህ ምንድነው ጠቅሞ? ይህንን ቴክስት ኮፒ እናደርግና አሁን ቴክስቱ ኢሜጅ የሚቀይርልን ፍሪ የሆነው ኤአይ ጋር እንዴት ሄደን ኢሜጅ እንደምናስገባ እንዴት ሄደን ይህንን ቴክስት ወደ ኢሜጅ እንደሚቀይርልን ነው የምንመለከተው። እንደምትመለከቱት 1 2 ናሬሽን 1 2 3 4 5 የሆነ 5 ናሬሽኖችን ሰጥቶኛል። አልጨረሰም፣ ኔትወርክ ተቋረጠበት። ሎድ ላርግና ድጋሚ እንዲሰራልኝ ላድርገው፣ ሪፍሬሽ ላድርገውና ደን ይሄ ሪፍሬሽ እያደረገ ቀጥታ የምንሄደው ሌላ ታብ እንከፍታለን። ኦልሬዲ እዚህ ጋር ከፍቼ ያስቀመጥኩት ታብ አለ። እዚህ ታብ ጋር እንገባና እንደምትመለከቱት እንደዚህ ብለን ሰርች እናደርጋለን። ይሄኛውን ኤአይ ነው የምንጠቀመው። ደን ኢንተር እናደርጋለን።
ኢንተር ስንለው መጀመሪያ ላይ ይመጣልናል። አያችሁት? እንደምትመለከቱት መጀመሪያ ላይ መጥቶልናል። እሱን እንከፍታለን። ከዛ ወደ ቻትጂፒቲያችን ተመልሰን ፕሮምፕቱን እንደጻፈልን ቼክ እናድርግ። ከላይ ወደ ቻትጂፒቲያችን ተመልሰናል። አሁን ምንድነው የምናደርገው? ከላይ ከፈትነው አለ እዚህ ጋር የጻፈልን ፕሮምፕት አለ። አሁን ድጋሚ ስለጻፍኩት ትንሽ በዛ አድርጎታል። እንደምትመለከቱት በዚህ ፕሮምፕት የምናደርገው እነዚህን ፕሮምፕቶች ኮፒ እያደረግን ሄደን እዚህኛው ዌብሳይት ላይ ነው ኢሜጅ ጀነሬት የሚያደርግልን። እዚህኛው ዌብሳይት ላይ ከገባን በኋላ ሳይን አፕ እናደርጋለን ወይም ክሬት ናው እንለዋለን። ሳይን አፕ ሳናደርግ ኢሜጅ ላይሰራልን ይችላል ማለት ነው። ሳይን አፕ እንዲያደርግ ይጠይቀናል። ሳይን አፕ እናደርግለታለን። ኦኬ እንደምትመለከቱት ወደ ሆም ፔጅ ወስዶናል። ልክ ወደ ሆም ፔጅ ወስዶናል። ቀጥታ የምናደርገው ኢሜጅ ጀነሬተር የሚለውን አንድ ጊዜ ነው የምንነካው። ኢሜጅ ጀነሬተር የሚለውን እንነካዋለን። እዚህ ጋር ግን እንደምትመለከቱት በጣም የሚያማምሩ ያ ማለት በኤአይ የተሰሩ እንደሆኑ ያስታውቃሉ። ግን በጣም ቆንጆ የሆኑ ቪዲዮ ልንሰራባቸው የምንችላቸው የተሰሩ ኢሜጆች አሉ። ጀስት እኛ ግን እነሱን ኢግኖር አድርገን የራሳችንን ፕሮምፕት አስገብተን ነው ክሬት የምናደርገው። ምንድነው የምናደርገው? ጀነሬት እንለዋለን። ጀነሬት ብሎን ከነካም በኋላ ሳይን አፕ እንድናደርግ ይጠይቀናል። ኦር ሳይን እንድናደርግ ይጠይቀናል። እኛ ሳይን እናደርግለታለን ማለት ነው። ዘን ከጎግላችን ኦር ከፌስቡክ ከኢሜይል እናንተ ከፈለጋችሁት ጋር ሳይን አፕ ታደርጋላችሁ። ሊንክ እናደርገዋለን። እኔ ከኢሜይሌ ጋር ሳይኒን አደርግለታለሁ ማለት ነው። እንደዚህ ሳይኒን ካደረግን በኋላ ዴት ኦፍ በርዝ እንድናስገባ ይጠይቀናል። እናንተ ይህንን ዝም ብላችሁ ማለፍ ትችላላችሁ። እናሳልፈዋለን። ያው ለራሳቸው ዳታ ስለሚፈልጉት እንድንሞላ የግዴታ ይጠይቁናል ማለት ነው። ኦኬ ያው እንደምትመለከቱት ይሄን ከሞላን በኋላ ወደኋላ ይመልሰናል። በነገራችን ላይ ይሄኛው ዌብሳይት የካፕከት ነው። የካፕከት የራሳቸው ዌብሳይት ነው። ለእኛ በጣም አሪፍ ነው። እንደዚህ አይነት ዌብሳይቶችን ስንጠቀም ፍሪ ነው። የካፕከት ጋር ፓርትነራቸው የካፕከት የራሱ ነው ይሄ ዌብሳይት እና ለዛ ነው ፍሪም የሆነው ይመስለኛል። የምናደርጋለን ወደ ኋላ እንመለስና ጀነሬት ሚለውን አንድ ጊዜ እነካዋለን። ልክ ጀነሬት ሚለውን ስነካ እዚህ ጋር እንደምትመለከቱት እዚህ ጋር ፕሮምፕታችንን የምናስገባበት ቦታ አለ። ፕሮምፕት የምናስገባበት ቦታ አለ። እዚህ ጋር ደግሞ ሪዞሉሽን አስፔክት ሬሽዮ የምንቀይርበት ቦታ አለ። አሁን እዚህ ጋር ፕሮምፕት ብናስገባለት ዋን ባይ ዋን ነው የሚያወጣልን። እኛ የምንፈልገው ለዩቲዩብ ከሆነ 16 በ9 እናደርገዋለን። ለቲክቶክ ከሆነ ደግሞ 9 በ16 እናደርገዋለን። ለኢንስታግራምን ከሆነ ደግሞ እንቀያይራለን። እንደምትመለከቱት እናንተ የምትፈልጉትን አስፔክት ሬሽዮ ማስቀመጥ ትችላላችሁ። እኔ ለዩቲዩብ ስለሆነ የምፈልገው 9 በ16 አደረገውና ቻትጂፒቲ ጋር ተመልሼ የመጀመሪያውን ፕሮምፕት እንደዚህ አድርጌ ኮፒ አደርጋለሁ። እዚህ ጋር መጣና ፔስት አደርገዋለሁ ማለት ነው። ፔስት አደርገዋለሁ። ደን እንደምትመለከቱት 9 በ16 መሆኑን ቼክ ማድረግ አለብኝ። ከዛ ጀነሬት ነው የምለው። ጀነሬት ስለው ትንሽ እንደዚህ ይጠብቅና ኮኔክሽን ይፈልጋል። ሊቆይ ይችላል። 1 ደቂቃም 2 ደቂቃም እንደ ኮኔክሽናችሁ ሊቆይ ይችላል። ያላችሁበት ቦታ ኢንተርኔት በጣም ፈጣን ከሆነ ምናልባት 5G ምናምን ከሆነ የምትጠቀሙት በጣም ቶሎ ሊያወጣላችሁ ይችላል። አዘርዋይዝ ትንሽ ሊቆይባችሁ ይሆናል። ላግ ሊያደርግባችሁ ይችላል ማለት ነው። አሁን ትንሽ ከጠበቅነው በኋላ በጣም ውብ የሆነ እንዳስገባንለት ፕሮምፕት እንግዲህ አሁን ፕሮምፕቱን አላነበብንም። ቀጥታ ከቻትጂፒቲ የተቀበልነው። ዋው! ፎቶውን አምጥቶልናል። እንደምትመለከቱት በጣም ኳሊቲ የሆነ ካስገባንለት ኢሜጅ ጋር ሊሄድ የሚችል አሪፍ ፕሮምፕት አምጥቶልናል። እንግዲህ የዳዊትና የጎልያድ ታሪክ ነው። ብዙዎቻችሁ እንግዲህ ይህን ታሪክ ታውቃላችሁ ብዬ አስባለሁ እና ያው እንደምትመለከቱት አምጥቶልናል። አራት ፎቶዎች ናቸው። አራቱንም በነፃ ዳውንሎድ ማድረግ እንችላለን። አዘርዋይስ እዚህም ኤዲት ማድረግ እንችላለን። አያችሁታ? እንደነዚህ አይነት ቪዲዮዎች ምን ያህል ቪው እንዳላቸው ዩቲዩብ ላይ ገብታችሁ ቼክ ማድረግ ትችላላችሁ። አንድ ታሪክ ነግራችሁ በሾርት የሚሰሩ እዚሁ ላይ ሳውንድ ብቻ በመጨመር እና ዙም ኢን ዙም አውት ካፕከት ትንሽ ኤዲት ብቻ በማድረግ በጣም በብዙ ሺዎች የሚቆጠር ላይክ እና በጣም በብዙ ሚሊዮኖች የሚቆጠር ቪው ያላቸው ቻናሎች አሉ። አሁን ይሄ ቢብሊካል የሆነ ነው። እናንተ ከምትፈልጉት ከኳስ ጋር ሊሆን ይችላል፣ ከምግብ ጋር፣ ከጤና ጋር ይሄ ውስጥ ላይ ካሉን የነርቭ ሲስተም ምናምን እነሱ ነገሮች በጣም ነው ዩቲዩብ ላይ የሚታዩት እና በጣም ብዙ ሰው ደግሞ ኢንተረስትድ ነው እንደዚህ ቪዥዋል በሆነ መንገድ ሲቀመጥለት። አያችሁት? እነዚህን አሁን ቪዲዮዎች በጣም በቀላሉ ዳውንሎድ ማድረግ እንችላለን። ኳሊቲያቸው በጣም አሪፍ ነው። እንደምትመለከቱት በጣም ቆንጆ ኳሊቲ ነው ያላቸው። ራይት ክሊክ ነክተን ዳውንሎድ ኢሜጅ ማድረግ እንችላለን። አዘርዋይዝ እዚህ አናታቸው ላይ ዳውንሎድ የሚል አለ። እስቲ ሌላኛውን ፕሮምፕትም እናስገባ። ኮፒ እናድርግና እዚህ ጋር መተን እንደግመዋለን ማለት ነው።
ፔስት እንበለው ደን ጀነሬት ነው የምንለው። በቃ እንደዚህ እያደረገን የምንፈልገውን ያክል ኢሜጅ ጀነሬት ማድረግ እንችላለን። ሌላም ዲቫይስ ካለን ሌላም ታብ ካለን ኦር ስልክ ካለን እዛ ላይ ለሁለት እንደዚህ ኢሜጆችን ጀነሬት ማድረግ እንችላለን ማለት ነው። ሶ እነዚህን ኢሜጆች ጀነሬት በማድረግ ቴክስታችንን ዳይሬክትሊ በጣም ውብ በሆነ ኢሜጅ ጀነሬት ያደርግልናል። ሁለተኛውን ኢሜጅ እንግዲህ ተመልከቱት። ሁለተኛ ጀነሬት ያደረገልኝ ኢሜጅ አያችሁት? እንደምትመለከቱት ጥሩ የሆነ ኢሜጅ አለው። ደስ የሚል ኳሊቲ ያለው የሆነ ዝባዝንኪ ነገር አለ። እነ ቻትጂፒቲም እኮ ኢሜጅ ጀነሬት ያደርጋሉ። እነ ጂምናይ ኦር የጉግል ኤአይ የሆነው ጂምናይ እሱም ኢሜጅ ጀነሬት ያደርጋል። ግን ኳሊቲያቸውን ብዛም ነው የምንሰጣቸውን ያክል እንደዚህ በጣም የሚያምር ላይሰጡን ይችላሉና አያችሁት? እንደምትመለከቱት በጣም ቆንጆ የሆነ ኢሜጅ ሰጥቶኛል ማለት ነው። ሶ እንደነዚህ በመጠቀም ቴክስታችንን ወደ ኢሜጅ መቀየር እንችላለን። ሶ በቀጣይ ቪዲዮ ደግሞ ይሄን ኢሜጅ ወደ ቪዲዮ እንዴት እንደምንቀይር የማሳያችሁ ይሆናል። ይሄንኑ ኢሜጅ ዛሬ ያያችሁትን እነዚህን ኢሜጆች ወደ ቪዲዮ ቀይረናቸው እንዴት ዳውንሎድ አድርገን ቪዲዮ እንደምንሰራባቸው በቀጣይ ቪዲዮ የማሳያችሁ ይሆናል። አሁንም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቸር ቆዩልኝ።